ሚዛኑ እንሂድ። የጆኒ ሻምፒዮንነት ለመቀማት የኢትዮፕሲ ታይትል አሸናፊ ለመሆን ሰዱ የሴዶ ደጋፊዎች የታላችሁ ከኢትዮፕሲ ዋን ነው ወይስ ቱ ላይ ነው በጣም የተዘጋጀው? እስከ ስንት ዙር ይላል ብለህ ታስባለህ? ስንት ዙር ይላል ብለህ ታስባለህ? መጀመሪያው ዙር ካለፈ እኔ ማርሻል አርት አቋርጣለሁ አለ። እንደዛ ነው አውጥቶ በትክክል አለ። ከአንድ ዙር በላይ ኬጅ ውስጥ እንገናኝ። that's my message። ናጋ ይታረዳል። አሁን ደግሞ የ20 ዓመት ኮብልስቶን ድብደባና ኮባ መጋጫ ምን አይነት ስሜት ላይ ነው ያለው እሱ ነገርና አንድ ጥያቄ ጠይቃለሁ። በቃ ሰላም ጤና ይስጥልኝ ውድ የድምቀት ቱር ቤተሰቦች፣ እንደሚታወቀው በዛሬው ዕለት በጉጉት የሚጠበቀው በሴዶና በጆኒ መካከል የሚደረገው የሚክስድ ማርሻል አርት ውድድር በጉጉት እየተጠበቀ ይገኛል። በትላንትናው ዕለት በአድዋ 00 ሙዚየም የኪሎ ምዘና መርሃ ግብርና የመጨረሻ ፌስ ኦፍ መርሃ ግብር ተከናውኗል። ስለዚህ ውድ የድምቀት ቱር ቤተሰቦች በትላንትናው ዕለት የተከናወኑትን በሴዶና በጆኒ መካከል የተደረገውን የመጨረሻ ፌስ ኦፍ እና በሁለቱ መካከል የተደረገውን ቃለ ምልልስ የምንመለከት ይሆናል። ስለዚህ ውድ የድምቀት ቱር ቤተሰቦች ወደ ቪዲዮ ከማለፋችን በፊት ቪዲዮውን ላይክ፣ ሼር ማድረጋችሁንና ለቻናሉ አዲስ ከሆናችሁ ደግሞ በየቀኑ አዳዲስ ትኩስና ወቅታዊ መረጃዎች እንዲደርሷችሁ ሳብስክራይብ በማድረግ የቻናላችን ቤተሰብ ይሁኑ እያል ቀጥታ ወደ ቪዲዮ እናልፋለን። ኢትዮጵያ አበሻ ብሏል ሴዶ ና ዝም ብለህ ወይን ቀን ና አበሻ አይ ኢንስፔክተር የአብርሃም ዓለም ፋን የሽሮ ሜዳ ልጆች ናቸው። አብርሃምን አጅቦት ይዞት መጥተዋል። እንግዲህ ታይሰን ደጋፊ የለም ብሎ ጥሪ አስተላልፎ ነበር። አብርሃም ግን ይኸው አለኝ ብሎ ይኸው እያየ እንደምትመለከቱት እየቀወጡት መጥተዋል። አግዘኝና ተጸሎት የአባቴ ምርቃት ጆኒ ሚዛኑ እንሂድ። ጆኒ ሌላው ሰዶ ኪንግ ኢዝ የሰዶ ደጋፊዎች የታላችሁ ፊት ለፊት መታየት ብቻ ወደ ሜዳው ትገባላችሁ። ነገ ሜዳው ላይ ብለን ሞራል ስጣቸው እስቲ our champions. Even if you are not ready for the day, it cannot always be night.
የጆኒ ሻምፒዮንነት ለመቀማት የኢትዮፕሲ ታይትል አሸናፊ ለመሆን ሴዶ ወደፊት የሴዶ ደጋፊዎች የታላችሁ ሴዶ ለብቻቸው እስክንተው ድረስ እስቲ ድምጻችሁ የታለ? ድምጻችሁ የታለ? ትንሽ ወደፊት ሪላክስ ለፊት መታየት ብቻ ከሶፍ ነገ ስትገቡ ነገ ወደ ሜዳው ትገባላችሁ። ነገ ሜዳው ላይ ብሏል። ነገ ሜዳው ላይ ብሏል። ወደ ስጧቸው እስቲ our champions ጆኒ ይታረዳል። Our champions king is he ሴዶ እናመሰግናለን። መልካም እድል እናመሰግናለን። መልካም እድል። ሰላም ጤና ይስጥልን። አሁን ደግሞ ከጆን ጋር ነው ያለነው፣ ከቻምፕ ጋር ነው ያለነው። እንዴት ነበር ዝግጅት? እንዴት አለፈልሽ? ዝግጅት እንግዲህ ኢቲኤፍሲ2 ከተጠበቀው በላይ አኩርቶናል። ኤቭሪቲንግ ኢዝ ዌል ኦርጋናይዝድ። አዳራሽ ላይቭ ስትሪሙን አጅቦታል። ሙሉ በሙሉ ኦን ዋር ዌይ ሄር የተከታተልነው ነበር። ኤቭሪቲንግ ኢዝ ፕሪስቲን ሃይ ኳሊቲ። ኢትስ ቬሪ ሃርድ ቱ ቶፕ እያንዳንዱን የኢቲኤፍሲ ኢቨንቶች። ከዚህ በኋላ ደግሞ ሶስተኛው ይሻሻላል። ካን ዩ ቢሊቭ ሁለተኛው እንደሆነ ሌላ ሀገር ብትሄድ እኮ አስረኛቸው እንደዚህ አያምሩም። we are already setting the standard high። በጣም ልክ ነው። አሁን ከአንድ ሁለተኛው ተነበረ ነው። 3 እና 4 ደግሞ ሌላ 10ን አስቡ። ከባድ ኢቨንት ነው የሚሆነው። 10 ላይ ደግሞ 10ኛ ጊዜ እስከ 10 አለሽ። ምንም ኢትዮጵያ ውስጥ ወንድ እስኪመጣ ድረስ ስንት ዙር ነው ያለን ብለህ ታስባለህ? መጀመሪያው ዙር ካለፈ እኔ ማርሻል አርት አቋርጣለሁ። ባሸንፈው በመጀመሪያው ዙር አልፎ ካሸነፍኩት በኋላ ራሱ ብሩ ለሱ ሰጠዋለሁ። አልፈልግም፣ በቃ እኔ ስራ ቀይራለሁ። በእውነት በል። ዋው። ከኢቲኤፍሲ 1 ነው ወይስ 2 ላይ ነው በጣም የተዘጋጀው? እኔ I keep telling people this. It's like በዚህ 2 ወር ኮንዲሽን ነው የምታስተካክለው። ውስጥ ያለው ማርሻል አርት ኦልሬዲ በቃ ያለ ነው። እኔ ሳልዘጋጅ ሴዶ ፕሪፔር አድርጎ ፋይት ብናደርግ አሸንፈዋለሁ። እሱ 2 ወር በስነ ስርዓት ኤቭሪ ሲንግል ዴይ ማድረግ ያለበትን ነገር አሁን I want you guys to understand። ንቃቴ ሊና ላስት ታይም ፋይት ስናደርግ በቀን 4 የነበር ትሬኒንግ የሚያደርገው each training session 2 ሰዓት ላስት ያደርጋል። You saw what happened and I'm telling you guys, unless ሴዶ by some miracle የኔን grappling experience match ማድረግ ካልቻለ it's going to be the same story። ታሪክ ይደገማል። ሰላም ጤና ይስጥልን። አሁን ደግሞ ከሴዶ ጋር ያለነው። ሴዶ እንደምን አለ? እንዴት
ሁሉ ሰላም ሁሉ አማን። እንዴት ነበር ዝግጅት? እንዴት አለፈልህ? አለፈ። አሁን ቢዝነሱ ካለቀ በኋላ ምን ስራው ካለቀ በኋላ ወለው እና ላትጫወት ነው እንዴ? በቃ ቀኑ ከዛ እንገናኛለን። ለሊት 6 ሰዓት ደርሷል። አሁን አውርቼው ነበረ ጆንን ከአንድ ዙር በላይ አያልፍም አለ። እንደዛ ነው አውጥቶ በትክክል አለ። ከአንድ ዙር በላይ ኬጅ ውስጥ እንገናኝ። that's my message። እስከ ስንት ዙር ይላል ብለህ ታስባለህ? እንደ ህዝቡ በለው ካለ ቀስ እያልክ በለው ካለ ቀስ እያልክ ጨርሰው ካለ 5 ሰከንድ ሊፈጅ ይችላል። አሁን ኬጅ ውስጥ አሁን ምን ሊፈጠር ይችላል? አሁን ሁለታችሁ ተገናኛችሁ ምን ሊፈጠራል ብለህ ታስባለህ? ወይ ታነቃል ወይ እንትን ኖካውት ይወጣል። ከሁለት አንዱ ደሙ ይፈሳል አይደል? እንግዲህ ደሙን ካፈሰሰው ሴዶ ከኦርቢት ጋር ቋሚ ሆነን እንሰራለን ብዬ አስባለሁ። ከኔ ጋር መልካም እድል በርታልኝ። ሴዶን ከመጀመሪያው ራውንድ ካለፈ እኔ ማርሻል አርት አቆማለሁ፣ ወደ ንግድ ገባለሁ። በቃ ጋይስ ፋይናል ታይም ላይ ደርሰናል። ጆኒ እንደሚታወቀው የዛሬ 3 ወር አካባቢ ከንቃተ ህሊና ጋር ነገ ፋይት ልታደርግ የመጨረሻ ኢንተርቪው አድርጌ ነበር። የአዲስ አበባ ልጅ ነህ እያሉ ብዙ ሜም እየተሰራብኝ ነው። በበነጋታ ግን ማለት ከፋይቱ በኋላ ማንንም ሰው የኔን ስም ጠርቶ ሜም አይሰራም ጀግና ብለው ነው የሚያወዱስኝ ብለህ ተግብረኸው ነበር። ማንንም ሰው አይሰራም ምናምን አልኩ። ኧረ ስሩ እንዳታቆሙ መስራት ምን እሱ ነው እያፈመሰን ያለው። ግን ያኔ እነ ገዜ ፋስትማኖቹ እነ አለ በብረት መግፋት በካሊስቴኒክስ የሚታወቁት ቪዲዮ ይሰሩ ነበር፣ ቻሌንጅ ያደርጉ ነበር። አሁን ድምጻቸው ጠፍቷል። ቢካዝ በቃ ይሄ ነገር ጨዋታ እንዳልሆነ ገብቷቸዋል። እና ገዜ ፋስትማን ምናምን የመሳሰሉ ሰዎች የሚረጋግጡት የሚጎትቱት ምናምን ዕቃ ዳይሬክትሊ ኬጅ ውስጥ ወደ ፋይቲንግ ስኪል እንደማይቀየር አሳይተናቸዋል። አሁን ደግሞ የ20 ዓመት ኮብልስቶን ድብደባና ኮባ መጋጫ ሰው እንደማያድን ለፋይቲንግ ችሎታ 2 ወር ወይ 1 ወር ብቻ ውጭ ሀገር ሄደ ስለመጣ ሀገር ውስጥ ካንትሪ ሜድ እኔ ውጭ ሀገር ሄጄ ትሬን አድርጌ አላውቅም። ኢትዮጵያ ውስጥ ነው ትሬን ያደረኩት። and I promise you የትም ሀገር ብትሄድ አታሸንፈኝም። ምንም ቢያስተምሩ እኛ እዚህ ተምረን ራሳችን አስተምረን የገነባነው ችሎታ ማንም አይደርስበትም። በሀገራችን ፕሮዳክት እንኮራለን። ጋይስ የመጨረሻውና አስጨናቂ ታይም ላይ ደርሰናል። ነገ ሰይዶ ከጆኒ የሚያደርጉት ፋይት በጣም አጓጊና ተጠባቂ ነው። የመጨረሻ ኢንተርቪው ነው። ሰይዶ ማድረግክ ምን አይነት ስሜት ላይ ነው ያለው? እሱ ነገርና አንድ ጥያቄ ጠይቃለሁ። በቃ ምን ልበልሽ፣ ሰው ለመግደል የተዘጋጀ ሰው የለም እንደዚህ አይነት ስሜት። ስለዚህ ጆኒ ነገር ነው ያለው ሚስቱን እንደተቀማበት ሰው ማለት ሰው ጓጉቷል። ለዚህ ውድድር የሰርጉ ቀን ሚስቱ የተቀማበት ሰው ያን እንደዚህ አይነት ስሜት ደግሞ ምንድነው? በባጃጅ ይመጣል እንደ ከተማ በባጃጅ ይመጣል። በቀሉ በባጃጅ አለው ትላለህ። ዝም ብለህ እንግሊዘኛ የሚያወሩ ሰዎች ጠና ያምናቸው አልኩት። ለዛ እንግዲህ አይገናኙም ብለውን ነበረ። ተገናኝተናል። ያው ስፖርቱ ሰላም እንደሆነ ኧረ እባክህ ተው። አሁን ነገ ፋይት አለ። እኔ ምንም አልልም። እንግዲህ መልካም እድል ይቅና ያራዳል። እሺ የማን ደጋፊ ነህ ግን? ኳስ ዩናይትድ አርሰናል። እሺ ይቅና። ውድ የድምቀት ቱር ቤተሰቦች በጉጉት የሚጠበቀው በሴዶና በጆኒ መካከል የሚደረገው ውድድር የመጨረሻ ፌስ ኦፍ እና በሁለት መካከል የተደረገው የመጨረሻ ቃለ መጠይቅ የተመለከታችሁትን ይመስል ነበር። ውድ የድምቀት ቱር ቤተሰቦች በሴዶና በጆኒ መካከል የሚደረገውን ተጠባቂ ፊልሚያ ማን የሚያሸንፍ ይመስላችኋል? ዝግጅቱንስ እንዴት ተመለከታችሁት? እስኪ ሐሳብ አስተያየቶቻችሁን በኮሜንት አሳውቁን እያል በዚህ ቪዲዮ የነበረን ቆይታ ይህንን ይመስል ነበር። እስከ ቪዲዮ ፍጻሜ አብራችሁን ስለቆያችሁ እጅግ አድርገን እናመሰግናለን። ቪዲዮውን ከወደዳችሁት ላይክ፣ ሼር ማድረጋችሁንና ለቻናሉ አዲስ ከሆናችሁ ደግሞ በየቀኑ አዳዲስና ትኩስ መረጃዎች እንዲደርሷችሁ ሳብስክራይብ በማድረግ የቻናላችን ቤተሰብ ይሁኑ እያል በሌላ ቪዲዮ እስከምንገናኝ በያላችሁበት ሰላም